ጠቅልልና ብለው እንዴ ወንድ ልጅ አይደለ እንዴ? ምንድነው የምትፈራኝ? በካሜራ እኔ ምን አደረኩ? ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ሼፍ ብሩኬ በአዲስ ነገር መጥቶልናል እና ይህንን ሳምንት ብሩኬ ምን ሲያደርግ እንደነበረ ሁላችንም እናስታውሳለን። ሀይሚዬንና ሚፍታህን ሲያጨናንቃቸው ነበረ። ነገር ግን እኔ ፕራንክ እየሰራቸው እንደሆነ በደንብ አድርጌ ተረድቸው ነበረ። ምክንያቱም ይህ አባባልም ሆነ ጥያቄ የብሩኬ ማንነት አልነበረም ማለት ነው። እና በቃ እነሱን ማሰቃየት ፈልጎ ነው እንጂ ብሩኬ እንደዚህ አይነት ነገር በፍጹም ሊያደርግ አይችልም ብዬም ስናገር ነበረ። ብዙዎቻችሁም አዎ ፕራንክ እያደረጋቸው ነው እያላችሁ ነበረ እና ያው እዛ ላይ ደግሞ አስተማሪ ነገር እንዳለው አዝናኝም ነገር እንዳለው ሲናገር ነበር። ዛሬ እውነቱን እንግዲህ ውጥት አድርጎ ተናግሯል። ባለፈው ሚፍታህና ሀይሚዬ በገመድ አስረው ውሃ ሲነክሩት እንደነበረ ያንን ብድር ለመመለስ ብዬ ነው። ከዛም ደግሞ የዘለለ ሀይሚዬ ይህንን ጥያቄ ብጠይቃት በውለታ ይዛ የማትፈልገውን ነገር ታደርጋለች ወይስ አታደርግም የሚለውንም ነገር አስቤ ለዛ ነው ፕራንኩን የጀመርኩት። ነገር ግን ሀይሚ በጣም ጠንካራና ጎበዝ ሴት፣ በራሷ እንደምትተማመን በክብሯ እንደማትደራደር አሳይታኛለች። ምክንያቱም እንደ ይሉንታ አንዳንድ ጊዜ ሰዎች የሆነ ነገር አድርገውልን እነዛ ሰዎች ደግሞ እኛ የማንፈልገውን ነገር ሲጠይቁን ያደረጉልን ነገር ትዝ ስለሚለን ውለታቸውን አንበላም ብለን የማንፈልገውን ነገር ልናደርግ እንችላለን። እና ሀይሚ ግን እንደዛ ሳትሆን ግዴታዋ እንደተወጣች ምናምን ውስጧ በጣም እንደተጨናነቅ እንዴት ነው ልደር አልደር ወይስ ክብሬ ወይስ ቤተሰቦቼ ስትል እንደነበረ አይታችኋል ማለት ነው። እና በዛም በተረፈ ደግሞ በጣም ያዝናና ነበር፣ ደስ የሚል ነበረ። እኔ በበኩሌ ከትናንት ወዲያ ዕለት ብቻ የሆነ በቃ ስጦታ ሲሰጣት ሽምግልና ተብሎ የእንትኑ ማለት ነው። ኧረ ሁሉም ፈታ ነው የሚያደርገው በአጠቃላይ ማለት ነው። የምንረዳው ሰዎች ተረድተንሃል ቡራዬ፣ የኛ ምርጥ ወንድማችን፣ የኛ ጅንኑ የሀይሚዬ የወደፊት ባል ማለት ነው። ሲቀጥል ሁለታችሁ ማድረግም ሆነ የፈለጋችሁትን ነገር መሆን ብትፈልጉ ከካሜራ ጀርባ የሚደረግና የማይደረግ ነገር ለይታችሁ ስለምታውቁ ፍላጎት እንኳስ ቢኖረው ብሩኬ ፍጥጥ ብሎ እዚህ ጋር መጥቶ አይጠይቅም ማለት ነው። ሁሉን ነገር በውስጥ ነው የሚጨርሰው። ጨዋ ያሳደገው ጨዋ ነው። ገባችሁ አይደለ? እና እንደዛ ነው። በርቱ፣ ቀጥሉበት። ነገር ግን ቡራጌ ማለት ነው እንደዛ ሰሞኑን ስታሰቃያቸው ነበረና ምን አለ ቆንጆ ምግብ ሰርተህ ብታበላቸው። ግን ዛሬም ሲያቃጥላቸው ነበር። ኖዴስ ነው እንዶሚ ሰርቶ ሶሱ በጣም የሚያቃጥል ለሁለቱ ቆንጆ ቁርስ ነው የሰራሁላችሁ ብሎ እንግዲህ አቃጥሏቸዋል። እኔ ግን እንደዚህ ማድረግ አልነበረብህም ቡራዬ። ቢያንስ ቆንጆ ቁርስ ነበር መጋበዝ ያለብህ። ካሳ መካስ ነበረብህ። አንተ ጭራሽ ታቃጥላለህ። እና ይገርማል ግን ሼፍ ብሩኬ ትገርማለህ። ለማንኛውም እኔ አድናቂ ነኝ። በጣም ነው የተመቸኝ ማለት ነው። ቀጥልበት፣ ግን ጠብቅ። እነሱ አሁን በጥፉ ይመጡልሃል። ከሰሞኑ በይበልጥ ደግሞ ሶሱን ያበላሃቸው የዛሬ ጉድህ ነው። ምን አገባን እኛ ቁጭ ብለን ማየት ነው ስራችን፣ ማሽቃበጥ ነው ማለት ነው። ማንም አይገላግልህም። እና ለማንኛውም ውዶቼ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ባይ